ብዙውን ጊዜ ልባችን ካልሰፋ አእምሯችን በእውቀት ካልተሞላም ከእውቀታችን ጋር አንድ ላይ ደግሞ ማስተዋልና አካባቢን መረዳት የሚባል ነገር የምንጠብቀውን ነገር ደግሞ በዚህ መንገድ ይሁን እንደ ኦኬ በዚህ በኩል ይሁን እንደ ብለን ወደ ጥፋት የሚያመጣው ምንድነው ካላችሁ የጸለየውን ጸሎት አለመጠበቅ ወይም በጸለየበት ስፍራ አለመቆየት አለመጠበቅ። በጸለየበት ስፍራ ይጠብቃለሁ ብሎ ዕንባቆም ስል ነቅተን ካልሆነም እንተላለፋለን። ላለመተላለፍ ነቅተን መጠበቅ አለብን። ነቅቶ የሚጠብቀውን ይጠብቃል። ስለ 5ቱ ሰነፍ ቆነጃጅቶችና ስለ 5ቱ ጠቢብ ቆነጃጅቶች ይናገራል መጽሐፍ ቅዱሳችን። 5ቱ ነው እዚህ ምድር ላይ በየትኛው መንገድ የምናገኛቸው መልሶች ከእግዚአብሔር እንጂ ከአንድ አካል የሚመጣ አይደለም። ያንን አካል ያዘጋጀልን እግዚአብሔር ነው። መጽሐፍ ቅዱስ ላይ እንደዚህ ይላል አይደል? የመስዋዕትን በግ እግዚአብሔር ያዘጋጃል ብሎ አብርሃም ለይስሐቅ የተናገረውን አባቢ የታለ በጉ እንጨቱም አለ። ሰላም የተወደዳችሁ ውድ የኪንግደም ሚዲያ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ይህ በየሳምንቱ የሚቀርብ ጎልደን ጆርኒ ፖድካስት ላይ የሚቀርብ ፕሮግራም ነው። በአንድ አካባቢ በአንድ ወቅት ላይ የጎርፍ ጥፋት ይመጣል። ጎርፉ የሚሄድ ሳይሆን የሚጠራቀምና በማይቋረጥ ዝናብ ምክንያት የመጣ ጎርፍ ነው። በዛም ወቅት ላይ ደግሞ አንድ የሚጸልይ ሰው ነበር። በጣም ጸላይ ሰው ነበር። ብዙ ሰዎች በዛን ሰዓት የጎርፉን አቅምና የዝናቡን ያለማቋረጥ አይቶ በተለያዩ ነገሮች ከዛ አካባቢ የማምለጥን ስራ ይሰራሉ፣ ማምለጥ ይጀምራሉ። እሱንም ለምን አንሄድም አትወጣም፣ ጎርፉ ከወትሮ በጣም የተለየ ነው፣ ስለዚህ በዚህ እንዳጠፋም ከኛ ጋር ለምን አትድም ብለው ሲጠይቁት ጊዜ አይ እኔ ደግሞ እግዚአብሔርን እየጸለይኩኝም ነው ጸልያለሁ ነው፣ ስለዚህ የጎርፍ እኔን ምንም አያደርገኝም ብሎ እምቢ ይላቸዋል። የጎርፉም አቅም እየጨመረ ሲመጣ ሰዎች አሁንም ልመናቸውን ቀጠሉ። ጎርፉ ሲጨምር ቤቶቹን መዋጥ ጀመረ። ጀልባውም መጣ። አሁንም ሰውየውን ለመነው፣ አልወጣም አለ። ጸልያለሁ ምንም አያደርገኝም ብሎ አለ። እሱም ቆጥ ላይ ወጣ። አሁንም ለመኑት። አሁንም መጣ። ብዙ መልእክተኞች መጡ። ሄሊኮፕተር መጣ። መጨረሻው ላይ ና አምልጥ ትረፍ ብሎ ጠየቀው። እሱም አይ አልሄድም ብሎ መልስ ሰጠ። ከዛ ብሎ ሄዱ። ጎርፉ እሱ የወጣበትንም ዛፍ ወደ መዋጥ ደረሰ። አሁን በዚህን ሰዓት እግዚአብሔር ሆይ አንተን ጸልዬ የለ እንደ ለምን አታድነኝም ብሎ አለው። ከዛ የሚያመልጥበትን ማምለጫ አጣ። እየመጡለት ረዳቶችም ጠፉ። እነሱም የጎርፉን አቅም አይቶ ራሳቸውን አስመለጡ። ሰውየው ብቻውን ቀረ። በዚህን ሰዓት እግዚአብሔርን ጠየቀው፣ እኔ ጸልዬ መበላት አለብኝ መጥፋት አለብኝ እያለ። እግዚአብሔርም አንድ መልስ ሰጠው ይባላል። ይህ መልስ እኔ ስንት ጊዜ መጣሁልህ፣ ስንት ጊዜ ደረስኩልህ፣ ዋናተኛውን ላኩ አልወጣህም፣ ሽሽ የሚል ሐሳብ በሰው በኩል ተናገሩ አልወጣህም፣ ባለጀልባው መጣ አልወጣህም፣ ባለ ሄሊኮፕተሩ መጣ አልወጣህም፣ ከዚህ በላይ ምን ላድርግልህ ብሎ አለው ይባላል። ሰውየውን በስንፍናው የውሃ ሽታ ሆኖ ቀረ። እንግዲህ ወዳጆቼ ከዚህ የምንማረው አንድ ቁም ነገር አለ። በተለይ ደግሞ ለኢትዮጵያውያን ትልቅ መልእክት አለው። በደንብ እንዲሰሙኝና ትኩረት እንዲሰጡ ይጠይቃቸዋለሁ። ኢትዮጵያዊ ሃይማኖት ያለው፣ ኢትዮጵያዊ ቤተ እምነት ያለው፣ ሙስሊምም ኦርቶዶክስም ፕሮቴስታንትም ያለበት ሀገር ነው። ይህ አማኒ የሚባል ነገር ወይም ኤቲስት የሚባል እሳቤ ያለን ሰዎች አይደለም። ሁላችንም አምላክ መኖሩን ፈጣሪ መኖሩን እናውቃለን። ሁላችንም በየቤተ እምነቶቻችን እንጸልያለን። ነገር ግን እግዚአብሔርን የምንጠብቅበትና የእግዚአብሔርን መልስ የምንቀበልበት መንገድ በጣም የተለያየ ነው። ነገር ግን ሙስሊሞችም ቢሆኑ መጽሐፍ ቅዱስን ያውቃሉ። ፕሮቴስታንት ኦርቶዶክሶችም ቢሆኑ ቁርአንን ያውቃሉ። እርስ በርስ የምንተዋወቅ ነው። ምክንያቱም ያለንበት ቦታ ስፍራ ስለሚለያየን እንጂ እኛ መርጠን ያዝናቸው ቦታዎች ወይም የተቀመጥንበት ስፍራ ይገድበናል ወይም የዛን ስፍራ እምነት እናጠናክራለን እንጂ እናውቃለን። በዚህ ሁላችንም የምናውቅበት ደግሞ አንደኛው ሁላችንንም አንድ የሚያደርገን ፈጣሪ የሚባል ነገር አለ ብለን ስለምናምን ማለት ነው። ያ ሁላችንም በዛም ደግሞ ወደ ፈጣሪ እንደምንጸልይም እናውቃለን። መንገዶቻችን ይለያያል እንጂ ከዚህ ታሪክ ላይ የምንማማረው አንድ ነገር ነው። አንድ ቁም ነገር አለ። በየትኛውም ሃይማኖት ውስጥ እንኖር ጸልየን ምን አይነት መልስ እንጠብቃለን? አረቦች አንድ
ከዚህ ጋር አንድ የሚያደርግ ወይም የሚመሳሰል አባባል አላቸው። ሰው አላህን ይለምናል፣ አላህ ደግሞ ራሱ መጥቶ አያግዞ ሰውን ይልካል ወይም ባልንጀራውን ይልካል ብሎ ይናገራል። በቅድሙ ታሪክ ውስጥ ባየነው ሰውዬ ህይወትም ይህ አይነት ሰው እንደዚህ አይነት ነገር ነው የተከሰተው። እንደዚህ አይነት ክስተት ነው። እግዚአብሔርን ጠየቀው፣ ጸለየው፣ እግዚአብሔር ደግሞ መልስ ሰጠው። መልስ ሲሰጥ በሌላ መንገድ ነበር የሰጠው። በአጠገቡ ባሉ ሰዎች በኩል ነበር መልሱን ያቀረበለት። ያንን መልስ ግን መቀበል አልቻለው። ብዙውን ጊዜ ልባችን ካልሰፋ፣ አእምሯችን በእውቀት ካልተሞላም ከእውቀታችን ጋር አንድ ላይ ደግሞ ማስተዋልና አካባቢን መረዳት የሚባል ነገር የምንጠብቀውን ነገር ደግሞ በዚህ መንገድ ይሁን እንደ በዚህ በኩል ይሁን እንደ ብለን አለመጠበቃችን ትልቅ ዋጋ ያስከፍላል። የጸለየውን ጸሎት የዚያን ጸሎት መልስ እንዳንቀበልም ያደርገናል። ሰውየው በየውሃ ሽታ ሆኖ እንዲቀር ያደረገው የጸለየውን ጸሎት ባለማወቁ ነው። ያንን ጸሎት አውቆ ቢሆን ኖሮ እግዚአብሔር ራሱ መጥቶ እሱን እስከሚያወጣ አይጠብቅም። እግዚአብሔር ይልካል። እግዚአብሔር ጸሎታችንን ይሰማል፣ ሰምቶም ደግሞ ይመልሳል ብለን ስናወራ እግዚአብሔር ራሱ መጥቶ ወጣ ብሎ እንደዚህ አንስቶ ማውጣትን አይደለም እንጠብቆ። እግዚአብሔር ብዙ መንገድ አለው። በብዙ መንገድ ያወጣናል፣ በብዙ መንገድ መልስ ይሰጠናል። መልሶቻችንን ስንጠብቅ የምንጠብቅበትን መንገድ ማወቅ፣ መረዳት፣ ማስተዋል፣ ትኩረት ማድረግ ይጠበቅብናል። አንዳንዴ ጸልየን ጸሎታችንን ሁላ ልንረሳ እንችላለን። ያ ደግሞ ወደ ጥፋት ያመራናል። ወደ ጥፋት የሚያመጣው ምንድነው ካላችሁ የጸለየውን ጸሎት አለመጠበቅ ወይም በጸለየበት ስፍራ አለመቆየት፣ አለመጠበቅ ነው። በጸለየበት ስፍራ ይጠብቃለሁ ብሎ ዕንባቆም ስል ምንድነው የእግዚአብሔርን መልስ በጸለየበት ስፍራ በጠየቀበት ስፍራ ለክርክሩ ለጥያቄው መልስን እንደሚጠብቅ ስፍራውን እንዳለቀቀ ሲናገር ነው። መልስን መጠበቅ ከቦታው ፈቀቅ አለ ማለት በየትኛው ሰዓት መልሳችን እንደመጣ እንድናውቅ ይረዳናል። መልሳችንን ስንጠብቅ ነቅተን መጠበቅ አለብን። ኢየሱስ ክርስቶስ ከዚህ አንጻር ብዙ ምሳሌዎችን ተናግሯል። ነቅተን እንድንጠብቅ ብዙ ነገሮችን ብሏል። እንጠይቃለን፣ እንለምናለን፣ እንጸልያለን፣ እንጠብቃለን። መጸለይ ከመጠበቅም ጋር ነው። ጸልየን ቦታው ላይ ስፍራው ላይ እስካልተገኘን ድረስ የጸሎቶቻችንን መልስ አንቀበልም። ጸልየን የጸለየውን ጸሎት ስንጠብቅ መልሶቻችንን ስንጠብቅ ነቅተን ካልሆነም እንተላለፋለን። ላለመተላለፍ ነቅተን መጠበቅ አለብን። ነቅቶ የሚጠብቀውን ይጠብቃል። ስለ 5 ሰነፍ ቆነጃጅቶችና ስለ 5 ጠቢብ ቆነጃጅቶች ይናገራል መጽሐፍ ቅዱሳችን። 5ቶቹ ዘይታቸውን ይዞ የጠበቁ ዘይታቸው ሳይጎድል ሙሉ ዘይት ጠብቆ ይዞ የጠበቁና 5ቶቹ ደግሞ ሰነፍ የተባሉ ዘይቶቻቸውን ይዘው እኩል የነበረውን ዘይት ያለ አግባብ ያለ ሰዓት በመጨረስ ሙሽራው በመጣበት ሰዓት ግን ባዶን ይዞ የጠበቁ መጨረሻ ላይ ሙሽራው ሲመጣ እነዛን ብልሆችን መጥቶ ከዘይታችሁ አውሱን ብሎ እየጠየቁ እንዲሁም ደግሞ እናንተ ለኛም ስለማይበቃን ሄዳችሁ ከከተማ ገዝታችሁ ኑ ተብለው ሄደው እስኪመለሱ ሙሽራው መጥቶ ገብቶ ቤቱን ዘግቶ በሩን ዘግቶ መጥቶ ሲያንኳኩ አላውቃችሁም እነማን ናችሁ እንደተባሉ ማለት ነው። ጸሎት ማለት ፍሬ አለው። ፍሬ ደግሞ ቦታው ላይ ሲኮን ነው እንጂ ያለ ቦታ ፍሬ አያፈርም። ጸሎታችንን የምንጠብቅበት አቅጣጫዎቻችን ምን ይመስላል? ጸልየን እንዴት እንጠብቃለን? አላህ ይምጣ ድረስ ብለን መልስ ይዞ ሲመጣ የቱ ጋር ነው? መልስ ከእግዚአብሔር ውጪ አይመጣም። አንድ ምስጢራች አለ። ምክንያቱም ሁሉም መልስ ከእግዚአብሔር ነው። እዚህ ምድር ላይ በየትኛው መንገድ የምናገኛቸው መልሶች ከእግዚአብሔር እንጂ ከአንድ አካል የሚመጣ አይደለም። ያንን አካል ያዘጋጀልን እግዚአብሔር ነው። መጽሐፍ ቅዱስ ላይ እንደዚህ ይላል አይደል? የመስዋዕትን በግ እግዚአብሔር ያዘጋጃል ብሎ አብርሃም ለይስሐቅ የተናገረውን አባቢ የታለ በጉ? እንጨቱም አለ፣ ውሃውም አለ፣ ሌላውም አለ። ነገር ግን በጉ የታለ ስል የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ ተናግሮ እዛው በእሾህ ቀንዱ የተጠመጠመውን በግ ያገኘው እዚህ በእምነት ተናግሮ እግዚአብሔር አብርሃም እግዚአብሔርን ጸልዮ እግዚአብሔርን ጠብቆ ቃል የተገባለትን ይስሐቅን ያገኘው በመጠበቅ አይደል? ሲቶ ነበር አይደል? ወደ አጋርም ገብቶ ነበር አይደል? ነገር ግን አሁንም ወደ ኋላ ተመለሰው ወደ ሳራ ተመለሰ አይደል? ወደ ሳራ ተመልሶ ደግሞ ሳራ ጋር ነው። ከሳራ ነው የቃል ኪዳኑን ልጅ ያገኘው። ያንን ልጅ ደግሞ እግዚአብሔር መልሶ ሲጠይቅ ይዞ የሄደው ሲሄድ ደግሞ እግዚአብሔር ልናጠቅብኝ ነው፣ እግዚአብሔር ሊወስድብኝ ነው ብሎ አንዳች አላመናት ለእግዚአብሔር ሰጥቶ ግን መንገድ ላይ ከልጁ ለመጣለት ጥያቄ እግዚአብሔር ያዘጋጃል ነው። ያኔ እግዚአብሔር ይስሐቅን ነው እንጂ የጠየቀኝ
ብሎ ለዚያ ድምፅ አብርሃም በልጅ ላይ ሰይፍ እንዳታሳርፍ ብሎ ሲናገር አይ ይሄ ድምፅ የውሸት ነው፣ እግዚአብሔር ልጅህን ይስሐቅን ስጠኝ ነው ያለው ብሎ ይስሐቅ ላይ ያሳርፍ ያንን የተዘጋጀለትን በግ በይጠቀም ይስሐቅን ያጣል ብዬ አስባለሁ በግሌ። እግዚአብሔር ግን የመስዋዕቱን በግ አዘጋጀለት። ያንን በግ ተጠቀሙ። የይስሐቅ ሕይወት ተረፈ። ጸሎቶቻችን የሚመጡልን መንገዶች እግዚአብሔር መልሱን የሚሰጠን መንገድ ለጥያቄዎቻችን፣ ለጉለቶቻችን፣ ለእያንዳንዱ ለኤክስፔክቴሽኖቻችን የሚሰጠን መልስ በተለያዩ አቅጣጫ ሊሆን ይችላል። እግዚአብሔር በአንድ መንገድ አይደለም የሚመጣው። እግዚአብሔር በተለያዩ መንገዶች ነው የሚመጣው። ስለዚህ አማኝ ሞኝ መሆን የለበትም። ኢትዮጵያዊ ሞኝ መሆን የለበትም። ኢትዮጵያዊ ሞኝ መሆን የለበትም ማለት መላው ኢትዮጵያዊ ፕሮቴስታንት አይደለም፣ መላው ኢትዮጵያዊ ኦርቶዶክስ አይደለም፣ መላው ኢትዮጵያዊ ሙስሊም አይደለም። ሁላችንም ሶስት አይነት መልክ ይዘን ያለ ነው፣ ስፍራ ይዘን ያለ ነው። ግን በየእምነቶቻችን የምንጸልየው ጸሎት፣ ወደ ፈጣሪ የምናቀርበው ጸሎት ምን አይነት ጸሎት ነው? ያንን ደግሞ የምንጠብቅበት አጠባበቃችን ምን ይመስላል? ይህንን መንገድ ማወቅ አለብን። ምክንያቱም ራሱ መጥቶ የምንልበት ይሄ አንዱን የተቀደሰ ሌላኛውን ደግሞ የረከሰ አድርገን የምንጠብቅበትን አጠባበቅ መግታት አለብን። ይህን ስላችሁ ሁሉንም እንደመርጠ መቀበል እያልኩኝ አይደለም። ነገር ግን ከእግዚአብሔር ነው አይደለም፣ ይህን ነገር ጠይቄያለሁ አልጠየቅም ብሎ መጠየቅም ትልቅ ዋጋ ያስከፍላል። አንድ ጊዜ በአንዱ ከአብርሃም በፊት የነበረውን የኢዮብን ሕይወት እናያለን። በኢዮብ ሕይወት ላይ የመጣው ይሄ ነው። ኢዮብ በጣም ቅዱስ ሰው፣ ኢዮብን ቅዱስ ያስባለው ኢዮብ ጌታን ተቀብሎ ሲሆን እግዚአብሔርን የሚፈራ ሰው ነው። ፈራ እግዚአብሔር ነው። ኢዮብ ዕለት ስለ ልጆቹና ስለ ራሱ ልጆቼ እግዚአብሔርን በድሎ ይሆናል ብሎ የሚያቀርብ ነው መስዋዕት። ዕለት የሚያቀርብ ነው። ባለጸጋ ነው። ከዛ በኋላ እግዚአብሔር ራሱ ሰይጣንን ሲጠይቅ እንደ ልጄ እንደ ኢዮብ ያለው ሰው በምድር ላይ አይተዋልን? በአራቱም አቅጣጫ አይተዋልን ብሎ አንተ ኢዮብን እንደዚህ እየጠበቅከው እንዴት በየት በኩል እሱ ድሮ አንተን ያስቆጣ ብሎ አለው። ኦኬ እስኪ ነክቴ ሞክረው ብሎ አለው። ኢዮብ ግን አንድም ቀን በአንድም ነገር እግዚአብሔርን አላስመረረው። እሱ በዛ ወይ አልፏል። መጨረሻ ላይ እግዚአብሔርን በዛው ሁሉንም ነገር አጥቶ ከእግዚአብሔር ጋር ስላስተያየና እግዚአብሔርን ስለጠበቁ እግዚአብሔር ሙሉን ነገር እንደመለሰለት እናያለን። ጸሎት ማለት ከስፍራ መልቀቅ ማለት አይደለም። ጸሎት ደልቶን ጸልየን ስናጣ የምንልበት አይደለም። አጥተንም የምንጠብቅበት አግኝተንም የምንጠብቅበት ነው። ሁሌም እግዚአብሔርን የምንጠብቅበት ስፍራ ነው። በመጠበቂያ ላይ እጠብቃለሁ፣ በአምባዬም ላይ እቆማለሁ እንዳለው ዕንባቆም እንደዚህኛው ነቢይ የምንጠብቅበት ነው። ጸሎቶቻችን ግን መልሶቻችን በዚያ ስፍራ ላይ ሆነን በጠበቅን ቁጥር እኔ እዛው ስፍራ ላይ ነኝ ወይስ አይደለሁም ብለን ራሳችንን ስናይ እዛች ስፍራ ላይ ሆነን እየጠበቅን ከሆነ የመጣው መልስ አዎ ትክክል ነው። ስፍራውን ለቅን ግን በራሳችን መሻት፣ በራሳችን ፍላጎት፣ በራሳችን መንገድ አንዳንዱን ፍለጋ ዲስከቨሪ ለማድረግ በሄድንበት መንገድ የምናገኛቸው እሱ የራሳችን ሀሳብ ነው። መስሎን እንጂ ሆኖ አይደለም። መስሎን እንጂ እኛ አግኝተነው አይደለም። እግዚአብሔር ሰጥቶን አይደለም። ሁሌም የእግዚአብሔር ሀሳብ እንዳልሆነ በምን እናውቃለን ብላችሁ ስለ ጸሎቶቻችሁ መልስ ልትገመገሙ ትችላላችሁ። በምን አይነት መልክ እንገምግም ካላችሁ ከጸለያችሁ በኋላ እናንተ ናችሁ ወይስ ወጣችሁ የፈለጋችሁት? እግዚአብሔር ነው የሰጣችሁ። እሱ ኢቫሉዌት የሚታረጉበት ፓርት ነው። እናንተ እዛው ስፍራ ላይ ሆናችሁ እየጠበቃችሁ ይመልስ ከመጣላችሁ፣ እግዚአብሔር ድምፅን ከሰጣችሁ፣ በሌላ ሰው ከተናገራችሁ መጽሐፍ ቅዱስ ሲናገር እግዚአብሔር በአንድም በሌላም ይናገራል፣ የሰው ልጅ ግን አያስተውሎም ይላል አይደል? እዛው ስፍራ ላይ ሆናችሁ እግዚአብሔር በአንድም በሌላም የተናገረውን ነገር ሰምታችሁ ኦኬ ይሄን ነገር ጸልዬ ነበር የጸለይኩት ለጸሎቴ መልስ ነው ብላችሁ የምትቀበሉት ነገር እሱ ስፍራውን እስካለቀቃችሁ ድረስ ከእግዚአብሔር የመጣ መልስ ነው። ነገር ግን ያንን ነገር ልታገኙ ብላችሁ ጸልያችሁ ወጣችሁ ከፍለጋ ጋር የምትያያዙ ከሆነ እናንተ የምታመጡት መልስ ወይም ውጤት እንጂ እግዚአብሔር ሰጥቷችሁ አይደለም። በዚህ ማወቅ ትችላላችሁ። ስለዚህ ጸልያችሁ አርፋችሁ መጠበቅ፣ በስፍራው እያላችሁ እግዚአብሔር በተለያየ መንገድ መልእክተኞቹን ሲልክላችሁ እነዛን አክሰፕት ማድረግ መቻል አለባችሁ። ሪሜምበር ዲስ፣ እኔ የጸለይኩት ጸሎት ይሄ ነው፣ ለዚህ ደግሞ ትክክለኛው መልስ ይሄ ነው ብሎ ማስተዋል፣ ያንን ጸሎት ማስታወስ ራሱ መልስ ነው። ያኔ የመጣውን መልስ መቀበል ይቻላል።
ሄሮድስ አንድ ጊዜ ሊያስገድል ጴጥሮስን ይዞ ነበር። መጀመሪያ ባስገደለው ሐዋርያው በዛ ሞት ብዙ አይሁዶች ደስ ተሰኙ። ኦኬ አይሁዶችን አስደሰትኳቸው ብሎ ከእንደገና ጴጥሮስን ያዘው። ጴጥሮስን ይዞ ሊገለው የእግዚአብሔር መልአክ መጥቶ ጴጥሮስን ነካክቶ ውጣ አለው፣ አወጣው። በዛን ታይም ደግሞ በማቴዎስ እናት ቤት እየጸለዩ አሉ፣ ጸላያን ነበሩ። ወደዛ ሲወስዱ መጥቶ እሱ ጴጥሮስ ደርሶ ሲያንኳኳ ሮዴ የምትባል ገረድ ነበረችና ኦኬ ጴጥሮስ መጥቷል፣ ጴጥሮስ ነው ብላ ጽኑ ጸሎት ሲያደርጉ የነበሩት ጴጥሮስ እንዲፈታና እንዳይሞት ነበር። ነገር ግን ሮዴ ሰምታ ሂዳ ስትነግራቸው ጸሎታቸውን መቀበል አልቻሉም። ሮዴን ጭራሽ አንቺ አብደሻል እንዴ የያዘው ሄሮድስ እኮ ነው ሊገለው እኮ ነው ብሎ እስከ መጨረሻ ደምድሞ ነበር። እንደዚህ ይሆንብናል አንዳንዴ። ምክንያቱም ኬዞች በዝተውብን ሁኔታዎች የማይመስሉ ሲሆኑ ጸሎቶቻችን ድንገት ሲመለሱልን እንደናበራለን። ከዚህ ድንበራ የምንወጣው ስለምንጸልየው ጸሎት ስናቅ ነው። ይህን ጸሎት ጸልያለሁ። ጴጥሮስ የጸሎታቸው መልስ የሆነ ጴጥሮስ ሲመጣ ግን መቀበል ተሳናቸው። ለምን? የጸለዩትን ጸሎት ሳይሆን እነሱ እየጸለዩ ጸሎታቸው እግዚአብሔርን አስነስተዋል። ነገር ግን ያዘው ደግሞ ማነው? ሄሮድስ ነው። ሄሮድስ ደግሞ በዛን ሰዓት የመጨረሻውን ላስት ዲሲዥን የሚሰጠው ሰው ነበር። ለዛ ነው ከእግዚአብሔር ከትልቁ እግዚአብሔር አይናቸውን አንስቶ ወደ ሄሮድስ ያዘነበሉት። ያኔ ከእግዚአብሔር የሆነውን መልስ መቀበል ተስኗቸው እየጸለዩ እንኳን የሄሮድስን አፈጻጸም ይጠብቁ ነበር። እግዚአብሔር ግን ጴጥሮስን አስለቀቀ። በኋላ ጴጥሮስን አይተው ጴጥሮስ ሲገባ አላመኑ። ጴጥሮስም እኔ ነኝ ራሴ ነኝ ብሎ ነው የገባው። መልሶቻችን እንደዚህ ይመጣል። ስለዚህ ለዚህ ምንድነው የምንጸልየው? ጸሎቶቻችሁን እንዳትረሱ። ስትጸልዩ ርዕስ አውጥታችሁ ጸልዩ፣ መዝግባችሁ ጸልዩ። ስትጸልዩ እየጠበቃችሁ ጸልዩ። ስትጠብቁ እየተጋችሁ ደግሞ ጠብቁ። ያኔ ማንን እንደጸለያችሁ ምን እንደጸለያችሁ ጠብቁ። ጸሎታችሁ መልስ ሲመለስላችሁ እንደዘኞቹ ሐዋርያቶች እንዳትሆኑ። ለዚህም ጸሎት ስፍራ አለው። በስፍራ ሆናችሁ ጠብቁ፣ ጸልዩ። መልሶቻችሁ ሲመጣ ግን በአንድም በሌላም ሊሆን ይችላል። አንድ ጊዜ ጳውሎስ አሳዷቸው ሲያስቸግር ይጸልዩ ነበር። ነገር ግን ጳውሎስን በደማስቆ መንገድ ላይ ኢየሱስ ራሱ አግኝቶት እይታውን ከቀየረ ወዲህ ሄደ አናንያ ጋር። አናንያ ይጸልያል። ከዛ ለአናንያ ደግሞ ጳውሎስን ጸልይለትና አይኑ ይከፈታል። አናንያ መቀበል ተሳነው። ጳውሎስ ግን ሄደ። ምክንያቱም አሳዳጅ ስለነበር ጳውሎስ እንድተቀየረ ግን አላወቀም ነበር። ከዛ አናንያን አስገደደውና አናንያ ጸለይለት፣ ጳውሎስም ተለወጠ። ዛሬ የምንኖርበትን ህይወት ወደኛ እንዲደርስ ብዙ ገድሎችን ብዙ ተግዳሮቶችን በማለፍ የክርስትናን ታሪክ አስቀጥሎ ዛሬ እኛ እየተመረንበት እንገኛለን። እንዴት እየጸለያችሁ ነው? ምን አይነት ጸሎቶችን እየጸለያችሁ ነው? ስትጠብቁ በህይወታችሁ መለወጥን፣ በህይወታችሁ ተግባርን፣ በህይወታችሁ ፍሬን ለማግኘት ፍሬያማ ጸሎት መጸለይ አለባችሁ። የጸሎቴ መልስ ነው ለማለት መጀመሪያ የጸሎታችሁን መልስ ሳይሆን ጸሎቶቻችሁን ማወቅ ይቀድማል። ስለዚህ ከልባችሁ ጸልዩ፣ በአእምሯችሁ ይወቁ። ተግባሮቻችሁን ለመቀበል ተዘጋጁ። እጆቻችሁ ሁሌም ተዘርግቶ ሊጠብቅ ይገባል። ካልጠበቃችሁ እንዳትተላለፉ ትተላለፋላችሁ። ስለዚህ ዘመንን የሚዋጁት ሁሌም የሚጸልዩ ብቻም ሳይሆኑ ጸልዩ ስለሚጸልዩት ነገር የሚያውቁ የጸልዩትን ነገር የሚያውቁ ባወቁት ልክ የሚጠብቁ የጠበቁትን ነገር ደግሞ ሲመጣ ኦኬ ይሄ ነው ብሎ የሚቀበሉ ናቸው። ነገር ግን ጸልዩ ተነስተው ይሄን ስለጸለይኩ ልፈልግ ብሎ ፍለጋ የሚወጡ አይደሉም። እግዚአብሔር እናንተ የምትንከራተቱበትን ጸሎት አያጸልያችሁ። እግዚአብሔር በልባችሁ ከልብ የመነጨውን ጸሎት ጸልያችሁ በአእምሮ ተዘጋጅታችሁ ጠብቃችሁ በእጆቻችሁ የምትቀበሉትን ጸሎት ያጸልያችሁ። እግዚአብሔር አምላክ በነገር ሁሉ ማከናወንን ይስጣችሁ። የጸለያችሁ ጸሎት ይመለስላችሁ፣ በማስተዋል ይሙላችሁ። እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። ተባረኩ።